ሄሎ አልሚ ነኝ። አወኩሽ። ዲስፕሩቭ ተስፋ ያለፈው አለፈ ይሳቅ እንኳን ደህና መጣችሁ። አደና ቆይሽ። እንኳን አደረሳችሁ። እንኳን አደረሰን። እሺ ውድ ተመልካቾቻችን አሁን የምትገኙት ፍቅር ሰጡ ቲዩብ ላይ ነው። እንኳን ለ2018 የዘመን መለወጫ የእንቁጣጣሽ በዓል በሰላም አደረሳችሁ። ዛሬ እንግዲህ መስከረም 1ን ሰዎች ዙሪያ ያላችሁ የሥራ ባልደረቦች ሁላችሁም እንኳን ለአዲስ ዓመት በሰላም አደረሳችሁ። 2018 የሰላም የብልጽግና የከፍታ ዓመት እንዲሆንላችሁ ለሁላችሁም እመኛለሁ። መልካም በዓል። አንቺ ማስተላለፍ የምትፈልጊው ምስጋናም ሊሆን ይችላል። እንኳን አደረሳችሁ ማስተላለፍ ትችላለሽ። እሺ ለመላው ለኢትዮጵያ ሕዝብ እንኳን ለ2018 በሰላም አደረሳችሁ። ይሄ ዓመት ካሰባችሁበት በላይ ካለማችሁት ካሰባችሁት ካቀዳችሁበት በላይ የምትሆኑበት ዓመት ያደርግላችሁ። ያው ብቻ እንኳን አደረሳችሁ። መልካም በዓል። እሺ እንግዲህ ተመልካቾቼ ዛሬ መስከረም 1 2018ን ከኔና ከጓደኞች ጋር አብራችሁ ስለዋላችሁ ከልብ አመሰግናለሁ። እንዲሁም ደግሞ ይሄንን ቦታ እንድንቀርጽ የፈቀደልንን ሆሊዴይ ሆቴል ከልብ እናመሰግናለን። 2018 እናንተ ያሰባችሁት ነገር የሚሳካበት የብልጽግና የሰላም የፍቅር ዓመት ይሁንላችሁ። እኔም እንግዲህ በአዲስ ዓመት ፍቅር ሰጡ ዩቲዩብን ከፍቻለሁ። ሰብስክራይብ ማድረግ እንዳትረሱ። ከዚህ በኋላ በአዳዲስ ስራዎች በጥሩ አዲስ ስራዎች ታገኙኛላችሁ ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳይረሳ። በድጋሚ መልካም በዓል ይሁንላችሁ። በራሲንግ ንቅንቁን ነቅንቀው እዚህ እንዴ ኧረ ክሎዝ ያዙልኝ። ተረጋጋ። ተረጋጊ። ዶሮ ስንት ብልት ነበር ያላት? 5 ከግማሽ። እኔ ደግሞ ማታ ቪዲዮ መስራት በጣም አብዝቻለሁ። እንዴት ናችሁ ቤተሰብ? እኔ ጋር እግዚአብሔር ይመስገን። ምክንያቱም ማታ ቪዲዮ ስሰራ ሰዎቹ ከሌሉ ይመቸኛልና ሰሞኑን ደግሞ ጥለውኝ ቤት እየወጡ ብርዱ ልነግራችሁ አልችልም ማለት ነው። የብርዱን ነገር ተከር ነው ይብሰል ለምትለው እና ስትጠረት ያንቺን የእናንተን ነገር ተከር ነው ይብሰል የምትለው ተረት አላትና ማለት ተከር ነው ይብሰል ማለት እኔ ትርጉሙ በደንብ አይገባኝም። ብቻ ግን የብርዱ ነገር ተከር ነው ይብሰል በጣም ነው የሚበርደው። ግን ቢበርድም ደግሞ ጊዜ ሳገኝ ጊዜ ማለት እንዲህ ድምጽ በማያሰማ ሁኔታ ቪዲዮ ለመስራት ለምብለውና ለማንኛውም ዛሬ ደግሞ የዛሬው ማለት ነው በዚህ ብርድ ሰዓት እኔ ብበላ በጣም ደስ የሚለኝ ምግቦች ነው ያመጣውላችሁ። በጣም ነው እንደዚህ አይነት ነገሮች አንዳንዴ ጥሩ ናቸው። ምናልባት ለበሉት ሰዎች ሊጎዳቸው ይችላል፣ ለተመልካች ደግሞ ሊያስቀን ይችላል። እና ዶሮ ስንት ቅልጥም አላት ስንት ብልት አላት 5 የምትለው ልጅ በጣም ያሳቀችኝ። እኔ መጀመሪያ ቀን ስሰማ አንደኛ እንደዚህ አይነት አማርኛቸው ቅላጼያቸው በጣም ያስደስታል። እና ኢቢኤስ ቲቪ እውነት ሰብስክራይቤን ካነሳው ዘመን ሰብስክራይብ አድርጊያቸው ነበር በፊት። ከዛ ግን የሆነ ጊዜ ላይ በቃ ሰብስክራይቤን አነሳው አናደውኝ ማለት ነው። እኔ ደግሞ አልጥላንጅ ከጠለው በቃ ምን ቢሆን አያለው ሌላ ቦታ ላይ ሲፖስት ሲደረግ አያለው ማለት የነሱ ፕሮግራም ወይ ቲክቶክ ላይ ወይ ምን ላይ መጥቶ ፖስት ሲደረግ ነው የማየው። አሁን ደግሞ ልሰራበት ያልኩት ቪዲዮ ከነሱ ፕሮግራም የመጣ ነው። ሰብስክራይብ ላድርጋችሁ ምን ትላላችሁ? ሐሳብ ስጡኝ እስኪ። ሰብስክራይብ ላድርጋቸው ወይስ ልተዋቸው? አይ አላደርጋቸው። ምን አንዴ አላደርግም ካልኩኝ አላደርግም ነው። ድሮ ሰብስክራይብ ነበሩ ግን በሆነ ምክንያት ተናደርኩባቸው በቃ። ለማንኛውም ግን ሌሎቻችሁ ፕሮግራሞቻቸውን የምትከታተሉ ልትኖሩ ትችላላችሁ። ብዙ ፕሮግራሞቻቸው በፊት ሰብስክራይብ ባላደርግ ዛሬ ደግሞ ባላደርግ ራሱ ማለት ነው ይሄድ አይነበር። አሁን ግን ትቻለሁ። በተለይ አስፋው መሸሻ ከሞተ ወዲህ አይቻላቅ። ግን የተወኩት ግን ሰብስክራይብ ያን ያነሳሁት ግን ቆይቷል በጣም። ለማንኛውም እነዚህ ፕሮግራሞቻቸው ግን ቲክቶክ ላይ እየመጡ ወይም ፌስቡክ ላይ እኔ ብዙ ፌስቡክ ላይ ነው የማገኘው እንደዚህ አይነት ነገር። ፌስቡክ ላይ ስገባ ይሄን ሳገኝ ያው ስቃለሁ ጥሩ ነው ይላሉና እነዚህ እችኛዋ እንትን እዚህ እንዴ ኧረ ክሎዝ ያዙልኝ። ተረጋጋ። ተረጋጊ። ምስኪን ዶሮ ወይኔ በቃ ዴዚ ዘፈንኩልሽ ነበር እኮ በጣም ነው የሚያቃጥለው እኮ ዘፈን ጎበዝ። እሺ
ወንድ ጓደኛ ጅንጅና እኔ ጅንጅና አልፈልግም ስዳርነሽ ማንኪያ አልገባኝም አልገባትም ወይኔ እኔ ጀግና ነኝ ቆይ ዘራፍ አካኪ ዘራፍ ምን ይሄ እውነታቸውን እኮ ነው። ምን አለች? እኔ በእናቴ ኢትዮጵያዊ ነኝ ምን ነው ሌላ ሀገር ዜጋ ነኝ አለች። ግን በጣም ነው የተናደድኩት። እንዲሁ ምን ይሻለናል? እኔ ቪዲዮን ካገኘው ላስገባላችሁ እችላለሁ። ግን አለች ብዬ ሳዳምጣት ማለት ምን እንዳለች ታውቃላችሁ? በየቦታው ሲሄድ ዴዚ አይደለችም የሆነች ቀይ ደግሞ እንደ ዴዚ ከዴዚ ጋር አብሬ የሰራች እዚህ ቅዳሜን ከሰዓት ላይም እንደዚህ እዚህ ልጅ ላይም ቀርበዋል በርበሬ በሚያቃጥለው ሲበሉ ከዛ ደግሞ እንትን 30 ሰከንድ የሚባለው ፕሮግራም ላይም ቀርበዋል ሁለቱም ቀርበዋል። እቺኛዋ ልጅ እኔ ፌስቡክ ላይ ነው ቪዲዮውን ያየሁት ነው የምላችሁ ዩቲዩብ ላይ አላየሁትም። ግን ስትናገር እኔ ፈረንጅ እየመሰልኳቸው ሀበሻዎቹን የኢትዮጵያውያኖቹን ሲፈትሹ በየባንክ ቤቱ በየቦታው ሲፈትሹ እኔን አይፈትሹኝም ማለት ምን ያህል ለሀገራችን እኔ እኮ አላ ፈጣሪ እንሰማለን አንፈርድም የሚለው ቶሎ ካፌ ላይ አትጥፋ። እሱ ነገር በጣም እየያዘኝ ነው ሰሞኑን እንደው በውስጤ ይዝረጽልኝ። አስቡ የኛ ሀገር ዜጎች ተፈትሸው ምን ብለው ነው የሚገቡት? ፈረንጅ ሲሆን ግን እየቦታው ሳይፈተሽ ነው የሚገባው። በዛ አጋጣሚ ይቅርታ ብላለች። ያው ይሄን ሚስጥር ስላወጣው ይቅርታ። ግን እኔ ፈረንጅ አይደለሁም። በአባቴ ፈረንጅ ነኝ፣ በእናቴ እንትን ነኝ። አበሻ አማርኛ ማላቅ እየመሰላቸው ራሱ ያሙኛል። በዛ ላይ ደግሞ ሁለት ወንዶች ደግሞ ቀርበው ነበር። እነዛም ቀርበው መኒ ይሉናል እያሉ በጣም ነው ያናደዱኝ። እኔ ምን ላደርግ እችላለሁ? ምንም ማድረግ አልችልም። ተናድጄ እዚህ ከማዳም የተረፈውን ጨጓራ ልጬ ነው የምቀረው። እና ይሄኛውም እዛው ላይ ነው የቀረበው። እንትናቸው ሲበሉት የሚያቃጥ እነሱ በኋላ ጨጓራቸው ላጥ ቢለው እነሱ ነው ማገባኝ። እኔ አይቼ ስቄ ነው የማልፈው። ግን የሆነ አማርኛቸው ምናምን ደስ ይላል። የነዚህም አሁን ደስ ይላል። ዶሮ ስንት ብልት ነበር ያላት? 5 ከግማሽ 5 ከግማሽ 5 ከግማሽ ከመጀመሩ ነው 5 ከግማሽ የሚኖረው። ግማሹ ምንድን ነው? 5 ከትንሽ አይደለም። ትላንትና አራት ምንድን ነው የበላሽው? ረሳችሁ? ትላንት ላይቭ ላይ ስለነበረች አልሰራም ብለሻል። ጧትማ ሰርቻለሁ። አይኔ ላይማ በቃ ራት በጣት ምንድነው በጣም እንትን የሚያቃጥል ነገር ማለት እወዳለሁ። እና እነሱ ሲበሉ ምራቄን እየዋጥኩ ነበረ። እንግዲህ ዶሮ የማይበላበት አካባቢም ሊኖር ይችላል እኮ እኛ ኢትዮጵያ ውስጥ ነው ብዙ አይነት የባህል እንትን ስላለ እና ምናልባት እቺ ቅድም 3 ዶሮ ስንት ብልት አለው ስትባል 5 ያለችው ልጅ ምናልባት በእነሱ አካባቢ ዶሮ የሌለ ይሆን ይችላል። ይሄን ቢያንስ ከሌላ ፕሮግራሞቻቸው የኔ ጓደኞች 14 ኪሎ 14 ኪሎ ምንድነው? 14 ኪሎ የኔ ሰፈር 4 ኪሎ 50 ራሴን በራሴ ካላቆለጳጰስኩት ማን ያቆለጳጰስልኛል? ራሴን በራሴን ማለቆለቀባ ንቅንቁን ነቅንቀው ካልነቀነቁት ማን መጥቶ ሊነቀንቀው? የሆነ ጊዜ አባቴ ፈረስ ነው ብለሽ መነጋገሪያ ሆነሽ ነበር። ጅንጅና ምናምን እና ሌላ ጊዜ እሱ ጠፋ፣ ሌላ ጊዜ እሱ አውራ። የሆነ ጊዜ ይጀነጅንሽና ከዛ ይጠፋል። like ፈረስ ማለት ነው። like ፈረስ እንደ ፈረስ። እንግዲህ ድምፃዊ ሙዚቀኛ ነሽ፣ ሌላ ታለንት አለሽ? ምን ታውቂው የሞከርሽው? I like to eat sambusa. I like to eat sambusa? that's the talent? ደግሞ ምንም ማለት ከኔ ላይ የሚቀነስ ነገር የለም። ከኔ ላይ የሚቀነስብኝ ነገር የለም። እናንተ ናችሁ የምትጎዱት እንጂ የኔ የሚቀነስብኝ ነገር ስለሌለ ከፈለጋችሁ አይጣቅማችሁም እንጂ ብትሰድቡኝም የሚሳደብ ሰው አይጠፋም። አንዳንዴ ሰው ይሳደብ ዝም ብሎ የሚሳደብ ሰው አለ እና አትሳደቡ። ስድብ ጥሩ አይደለም። ማንኛውም እግዚአብሔር አምላክ ሀገራችን ሰላም ያድርግልን። መልካም ጊዜ ይሁንላችሁ። እኔ ከዚህ ጋር ይበቃኛል።